እኔ እዚህ ዩቲዩብ ላይ ምን እንዳስጠላኝ ታውቃላችሁ ቤተሰቦች? ሀይሚና ብሩኬ መካከል የሆነ ትንሽዬ ኮሽታ በተፈጠረ ቁጥር ብሩኬን ከሌላ ሴት ጋር እያቀናበራችሁ የምታመጡት ሰዎች ማለት ነው። የእውነት በጣም ታስጠላላችሁ። በጣም ነው የሚደብረው። እግዚአብሔርን እነሱም እኮ ይታዘቧችኋል፣ ግን ይህን አታውቁም። እያንዳንዷ ነገር ምትፖስት የምታደርጓት ነገር ትታያለች እና በጣም ይደብራል። እግዚአብሔር አሁን ትላንትና ምን ተፈጠረ? በጣም ቀላልና ሲምፕል የሆነ እኮ ነው እንዴ። ተረጋግተን ብንጠብቅ ምን ችግር አለው? ገና እኮ ነው። ምንም እኮ የተፈጠረ ነገር የለም። ትላንትና በቃ ሀይሚዬን ከሌላ ወንድ ጋር አይችሻለሁ ቀናሁ አለ። እሷ ደግሞ እኔ አላውቀውም እንግዳ ነው። ሁሉም ሰው እየተከባበረ እየተጎራረሰ አብሮ እየተደሰሰ እየተጫወተ ነበር እና እኔ ልጁን ማንነት አላውቀውም ብላ መለሰችለት። አለቀ። ስለዚህ ብሩኬም ትላንትና ድንገት ስሜታዊ ሆኖ ያው የልጁን ማንነት ካልነገርሽኝ ብሎ ሄዷል። እናም ደግሞ ሼሩ ላይ ራሱ ምንድነው ያጎረሰበት እጁን ነበር መስበር ብሏል ብሎ ሼር አድርጓል። እና ይሄ ሲምፕል ነገር ነው፣ ቀላል ነገር ነው። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ከእናንተ ላይ የሚቀነስ አንድም ነገር የለም። ምንም ነገር ከእናንተ ላይ አይቀነስም። እኔን ከጠቀመኝ እናንተን ካልጎዳ ፕሊዝ ላይክ አድርጉ፣ ሼር አድርጉኝ። የሀይሚና የብሩክ ወዳጆች፣ ጨረቃ ፋሚሊዎች ፕሊዝ ላይክ አድርጉ፣ ሼር አድርጉ እና ሰሞኑን ደግሞ እኔ በጣም የገረመኝ ነገር የበፊቶቹን ያው አፋፋቸውንም ክንፋቸውንም ፎቷቸውንም ምንም በቃ በመቆጣትም በመናገር የበፊቶቹን አጥፍተናቸዋል። እነ ጠንፌን የበፊቶቹ ቢያንስ የተወሰነ መልኩ ጠፍተዋል፣ ቀንሰዋል። ያው ውስጥ ውስጡን ቢፈራገጡም ውስጥ ውስጡን ቢወራጩም ውስጥ ውስጡን የሆነ ነገር ችግር ለመፍጠር ቢሞክሩም ግን ቀዳዳና ቦታ አላገኙም። መግቢያ ምንም አይነት ቀዳዳ አላገኙም እስካሁን ድረስ። የሆነች ቀዳዳ ይከፈታል፣ ከዛ ተመልሶ ይዘጋል እና ውስጥ ውስጡን ቢሞክሩም የሉም፣ ጠፍተዋል። አሁን ደግሞ አዳዲስ የብሩክ አፍቃሪዎች መጥተዋል። ደግሞ የሆኑ ሰገጤዎች ደግሞ እግዚአብሔር እንዲ ይቅርታ አድርጉልኝ፣ መሳደብ እንኳ አልፈለግኩም ነበር፣ ግን ብቅ ብቅ እያሉ ይህ እንዲሁ ከ10 ሴት በላይ ቆጥር ያለው ቲክቶክ ላይ የብሩኬን ፎቶ አብረው እያቀናበሩ እያንጠለጠሉ ያረ ደስ ሲላቸውም ደግሞ በአፕሊኬሽን የሚያሳስሙ እግዚአብሔርን የብሩኬን ፎቶና የራሷን ፎቶ አድርጋ አንድ ላይ ሲያቀናብሩ ነበር። እና ይሁን አዲስ ደግሞ ቲክቶክ የሚሰራው ስራ እኮ የሚያሳስም ነገር አለው። ይሁን ያመጣና ያሳስማችኋል። ሌላ ቦታ ይሁን አቀናብረው የሚያመጡት ቲክቶክ ላይ ይሁን አላውቅም፣ ብቻ ግን አሁን ደግሞ አዳዲስ ጠንፌዎች ብቅ ብቅ ብላችኋልና እረፉ፣ ግዴላችሁም። ምክንያቱም ይሄ የሀይሚና የብሩኬ ላይፍ ሶሻል ላይፍ ስለሆነ ነው ምኑም እየወጣ የሚታየው እንጂ እኛ በኖርማል ደግሞ ከካሜራ ጀርባ ኖርማል ህይወታችን ደግሞ ከነሱ የባሰ ጭቅጭቅና ንትርክ። እንደው ፍቅረኛሞችም ሆናችሁ ባልና ሚስቶች እንደው እስቲ እንደው ግልጽ እንነጋገር። ቢያንስ እንደው በቀን አንዴ ሳትጣሉ ታድራላችሁ? እውነት እንነጋገር። በቀን አንዴ ሳትጨቃጨቁ፣ በተለይ በአሁን ሰዓት እንደው ሳይጨቃጨቅ
ውሎ የሚያድር ባልና ሚስትም ሆነ ፍቅረኛ የለም። በቃ አንወሻሽ። ሁልሽም ቤትሽን ውስጡን ስትናቆሪ ነው የምታድሪው። ግማሹ ቀን ሰው ፊት ሰው መስሎ ይውላል፣ ግን ሌሊት ሲደባደብና ሲጣላ ነው የሚያድረው። ስለዚህ በእነሱ መካከል ደግሞ የሆነ ትንሽ ነገር ሲፈጠር ያችን ይዛችሁ ውን 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 አትበሉ። በቃ ያለ ነው ጸብ። የሆነ ችግር ይፈጠራል በህይወታችን ውስጥ፣ ግን ደግሞ ያ ችግር ይፈታል። ቀላል ነው። እና ምን ልላችሁ ፈልጌ ነው እንግዲህ ብሩኬ ትናንትና ሀይሚን ከሆነ ወንድ ጋር አየኋት አለ። ተናደደ፣ ቀና። ከዛ በኋላ እሷም ደግሞ ነገረችው፣ እውነታውን አስረዳችሁ። ግን ማንነቱን ነገሬን ሲላት አላውቀውም አለችው። ከዛ በኋላ ስሜታዊ ሆኖ ሄደ። ብሩኬ ስሜታዊ ሆኗል። በቃ ተቆጥቷል፣ ተናዷል። ይወዳታል፣ ያፈቅራታል፣ ቀናባት። አይቷትም እንኳን ከሆነ ማለት ነው። ግን እርግጠኛ ነኝ ከካሜራ ጀርባ ይታረቃሉ። ዛሬ ኖርማል ነው። ሀይሚዬ ይቅርታ ትለዋለች፣ ይመጣሉ፣ ሰላም ፈጥረው ይመጣሉ። ግን እኔ በጣም ያናደደኝ ነገር ምንድን ነው? የሆነ ቀዳዳ ስታገኙ፣ ትንሽ ነገር ስታገኙ ልታሰፉ የምትሞክሩ ሰዎች እግዚአብሔር በቃ ይዛችሁ ሩጫ ውን ከሌላ ሴት ጋር ማቀናበር። እሱን ምንድን እንደዚህ የሚያደርጋችሁ? እንደውም ከሌላ ሴት ጋር ማቀናበር ብርቅ ነው እንዴ? እግዚአብሔርን በጣም የገረመኝ ነገር ከአሁን በፊትም እንደዚህ አንዳንድ ሴቶች ስታወሩ ሰምቻለሁ። ከቆንጆ ሴቶች ጋር ሲያቀናብሩ ቆንጆ ናት በቃ ብቻ። ግን አረ ባለፈው ራሱ የብሩኬ ዘመድ ህይወት ትሆን ጓደኛ ሀገር ልጅ ሲሆን ጎረቤት ባላቅም የሆነች ልጅ ሪፖስት አድርጎ ነበር ብሩኬና እሷን ራሱ አብረው ካልመጡልን እያሉ ሲንጫጩ ሰማሁ ዛሬ። አብረው ይምጡ እያሉ ፖስት ያደርጋሉ። በቃ አብረው ይምጡልን ከብሩኬ ጋር እያቀናበሩ አንዱ አይችላል። ሌላ ደግሞ ከሌላ ሴቶች ጋር ደግሞ ከሁለት ሴቶች ጋር ዛሬ አንድ ላይ አጣምረዋቸው አይቻለሁ። እግዚአብሔርን አረሻሚ ቆንጠጣችሁ እግዚአብሔርን። እነሱም ያፍሩባችኋል የእውነት እንደዚህ የምታደርጉ ደጋፊዎች። ግን እነሱ ይሄን ባዩ ሰዓት እያፈሩባችሁ እንደሆነ ወቁ። እግዚአብሔርን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እንዴ እንደዚህ ነው እንዴ መውደድ? እነሱን መደገፍ በዚህ መልኩ ነው እንዴ? ኧረ በጣም ያስጠላል። ሼ ነው፣ እግዚአብሔርን ሼ ነው። እኔ በራሴ ይህንን ባየው ቁጥር እያፈርኩ ነው፣ በጣም ስለሚደብር ማለት ነው። እና ከዚህ ድርጊታችሁ ተቆጠቡ። እነሱ ሰላም ይሆናሉ። የሆነ ችግር ቢፈጠርም እንዴ ነገርኳችሁ እኮ ማንኛውም ፍቅረኛና ባልና ሚስት በየቀኑ ሲደባደብ ነው የሚያድሩት። እነሱ ግን በወር አንዴ የሆነ ችግር፣ በሳምንት አንዴ፣ በ15 ቀን አንዴ የሆነ ትንሽዬ ነገር ሲፈጠር አታስቡ። ሁልሽም በየቤት ስትደባደቢ ነው የምታድሪው። አይገረማችሁ? የእነሱ ሶሻል ላይፍ ስለሆነ ነው። ስለዚህ ኖርማል ነው፣ ሰላም ነው። እባካችሁ ከሌላ ሴት ጋር ደግሞ እሱን አታቀናብሩ። እሷንም ተዋት። ሀይሚንም ጥፋተኛ ለማድረግ አትሞክሩ። በጣም በቃ የሆነ ረበስማም ይደብራል ብቻ። ለማንኛውም ደህና ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። መግቢያ ላይ እንደተናገርኩት ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።